ለመናፍቃን መልስ የሚሆን አጫጭር የምናዘጋጃቸው ኮርሶች አሉና ይልቁንም ደግሞ በትምህርት ሃይማኖት ላይ ትምህርት ሃይማኖት ምንድነው የሚለውን ለማየት እንሞክራለን። ያው ብዙ ጊዜ ወስዳችሁታል። ብዙን ጊዜም ብንማረው ብዙን ጊዜም ብንወስደው ቃል እግዚአብሔር የሚጠቀም ይሰለች አይደለም። አገላለጡና አሰጣጡም ሊለያይ ይችላልና ስለዚህ ዛሬ እንደ እግዚአብሔር መልካም ፈቃድ ያው ትምህርት ሃይማኖት ነው የምንማረውና በእንተ ወደዚያ ነው የምንሄድ። እግዚአብሔር አምላክ መካከላችን ተገኝቶ እንዲመክረን እንዲያስተምረን መልካም ፈቃድ ይሁንልን። እንግዲህ ሃይማኖት የሚለውን ትርጉም ስናይ ሃይማኖት በአይን የማይታይ በእጅ የማይዳሰስ በጆሮ ብቻ ሰምቶ ይሄ እንዴት ሊሆን ይችላል ሳይሉ በእግዚአብሔር ዘንድ ሁሉ ይቻላል ብሎ በህሊና አምኖ የሚቀበሉት ረቂቅ ምስጢር ነው። እንዴት በአይኔ ካላየው እንዴት ሊሆን ይችላል የማንለው በእጅስ ካልዳሰስሁት በእጅስ ካልጨበጥሁት እንዴት ሊሆን ይችላል የማንለው ይልቁንም በእግዚአብሔር ዘንድ ሁሉን ቻይ በሆነው በእግዚአብሔር ዘንድ ይቻላል ብለን በህሊና አምነን የምንቀበለው ነው። ረቂቅ ምስጢርም ነው። በዚህ ውስጥ በሃይማኖት ውስጥ 5 አዕማድ አሉ። እነዚህም እንደሚታወቀው ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። እነዚህ አዕማድ ይባላሉ። አዕማድ አምድ ምሰሶ ነው። አዕማድ ምሰሶዎች ማለት ነው። ሃይማኖት ጸንቶ የሚኖርባቸው የሃይማኖት ምሰሶዎች ተብለው ይጠራሉና በዚህ ውስጥ ይካተታል። ስለዚህ የሃይማኖት መነሻው ወይም የሃይማኖት ምንጩ ማን ነው ብለን ስናይ ሃይማኖት የት መጣ የት ተፈጠረ? የሃይማኖት መነሻና ምንጩ ፈጣሪያችን ልዑል እግዚአብሔር ነው። ሃይማኖት ማለት ማመን ማለት ነው። ሃይማኖት ማለት መታመን ማለት ነው። ሃይማኖት ማመን መታመን ተብሎ ነው የሚተረጎመው። የምናምነውም የዓለሙን ሁሉ ፈጣሪ የሚታየውን የማይታየውን የፈጠረውን የሰማይና የምድር ንጉስ ልዑል እግዚአብሔር ሲሆን ለዚህ ላመንነው አምላክ ታምነን ታማኝነታችንንም ደግሞ በተግባር ማሳየት ስንችል ሃይማኖተኛ እንባላለን። እውነት ነው። የምናምነው የማይታየውን የማይጨበጠውን የማይዳሰሰውን ዓለምን የፈጠረውን እውነት ነው እሱ ነው ብለን በማመን የሰማይና የምድር ንጉስ ልዑል እግዚአብሔርን ሲሆን ለዚህ ደግሞ መታመናችን ደግሞ ታማኝነታችንም ደግሞ የሚረጋገጠው በተግባር ስናሳይ ማሳየት ስንችል ነው። ስለዚህ የማይታየውን እግዚአብሔር ዝናብን ያዘንባል፣ እግዚአብሔር ፀሐይን ያወጣል፣ እግዚአብሔር ትውልድን አሳልፎ ትውልድን ይተካል ብለን ስናምን የምናምነው አምላክም ስንታመን ሃይማኖተኞች እንባላለን። እንደው ለዚህ ጥሩ ምሳሌ የሚሆነንን ደግሞ ቅዱስ ጳውሎስን እናንሳና እንየው። ሐዋርያው ቅዱስ ጳውሎስ ሃይማኖቱን በመጠበቁ ሃይማኖተኛ እንዴት እንደተባለ ሃይማኖቱን በመጠበቁ ምን እንዳገኘ እንመለከታለን። ስለዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሰናየ ገድለ ተጋደልኩ መልካሙን ገድል ተጋድያለሁ ይላል። መልካሙን ገድል መልካም ያልሆነ ገድል አለና ከዚያ ሲለይ ነው። ሰው ለእንጀራ ሰው ለስጋዊ ፍላጎቱ የሚጋደለው ከንቱ የሆነ ገድል አለና ከዚያ ሲለይ ይሄን ግን መልካም ገድል አለው። መልካሙን ገድል ተጋድያለሁ ሩጫውንም ጨርሻለሁ ሃይማኖቴን ጠብቄያለሁ አለ። ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። እውነት ነው። ሐዋርያው ቅዱስ ጳውሎስ ማን እንደነበረ ታውቁታላችሁ። ሳይገባው ሳይረዳ በጨለማ ውስጥ ይኖር የነበረ ሰው፣ ነገር ግን ለሚያምነው ሕግ ወይም ሕገ ኦሪት የኦሪት ምሁር ነበርና በጨለማ በሕገ ኦሪት ውስጥ
ክርስቶስ በዚህ ዓለም መጥቶ እያስተማረ እሱ እጆቹን ዘርግቶ ተሰቅሎ እያለ ይህንን አዲስ ኪዳን አልቀበልም ብሎ ከገዳዮች ጋር ሆኖ ቅዱስ ጳውሎስ በጨለማ ውስጥ ይኖር ነበር። መጨረሻ ሲገባው ነው ወደዚህ የመጣ፣ በእግዚአብሔር ቸርነት ነው የተመለሰው። ስለዚህ መልካሙን ገድል ተጋድያለሁ አለ። ይሄ ለሃይማኖቱ የሮጠው ሩጫም ደግሞ መልካም እንደሆነ ሩጫውንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ደግሞ ለእኔ ተዘጋጅቷል። ለእኔ ብቻ አይደለም ይላል። ቀጥሎም ለእኔ ብቻ አይደለም ለሚወዱት እንደ እኔም ለሚተጉት ለእነሱም ሁሉ ነው እንጂ ነው። ስለዚህ አንዳንዶች የሃይማኖትን ትርጉም ከእምነት ነጥለው ለማየት ይሞክራሉ። የሃይማኖትን ትርጉም እምነትም ሃይማኖትም የሚለውን ስናይ ዘሩ ያው ነው። አምና አመነ፣ ሃይመን አሳመነ ነው። ይህንን ነጥለው ለማየት ይሞክራሉ። ይህ ግን ፈጽሞ ስህተት ነው። ምክንያቱም እምነት ወይም የሚታመን በሌለበት ስለ ሃይማኖት እንዴት ማብራት ይቻላል? እምነት ወይም የሚታመን በሌለበት ለፈጣሪ የማይታመን ሰው በሌለበት ስለ ሃይማኖት ማውራት እንዴት ነው የሚቻለው? እንደ ቤተክርስቲያናችን አስተምሮ የሃይማኖት ምንነት የሚገለጠው በአምስቱ አእማደ ምስጢራት አማካኝነት ነው። ቅድም እንደጠቀስኩላችሁ እንደ ቤተክርስቲያናችን አስተምሮ ነው የሃይማኖት ምንነት የሚገለጠው በአምስቱ አእማደ ምስጢራት አማካኝነት ነው። ከነኚህ ምስጢራት መካከል አንዱን የማይቀበል ቢኖር ሃይማኖት የሌለው የመዳን ተስፋም የሌለው፣ ምክንያቱም ሥላሴን ያላመነ እግዚአብሔርን አያውቀውምና የሥላሴን አንድነት ሶስትነት ያልተረዳ ሰው፣ ምስጢረ ሥላሴን ያልተማረ ሰው ሶስት ሲሆኑ አንድ፣ አንድ ሲሆኑ ሶስት፣ ሶስትነታቸው አንድነታቸውን ሳያጠፋው ሶስትነታቸውም ደግሞ አንድነቱም ደግሞ ሶስትነታቸውን ሳይጠቀልለው በሶስትነቱ ርባኤ በአንድነቱ ምንታዌ ሳይኖርበት የሥላሴን አንድነትና ሶስትነት ይህንን አሰናስሎ ያላመነ ይህንን ያልተቀበለ እግዚአብሔርን አያውቀውም። ወደ ምስጢረ ስጋዌውም ስንመጣ ስጋዌን ያላመነ ክርስቶስ ነቢያት የተናገሩትን በነቢያት አድሮ ያናገረውን ለመፈጸም ሰው እንደሆነ ይህንን ያላመነ ክርስቶስን ክዷል ነው። ክርስቶስን ክዷል። የክርስቶስን ሰው መሆን በፍጹም ድንግልና ተጸንሶ ፍጹም ድንግልና ፍጹም ሰው ፍጹም አምላክ መሆኑን የማያመን ሰው ይሄ ክርስቶስን ክዷል። ይሄ ሃይማኖት አለውም አይባልም። ወደ ምስጢረ ጥምቀቱም ስንመጣ ያልተጠመቀ ያላመነ ያልተጠመቀ ወደ እግዚአብሔር መንግስት አይገባም። ይሄ በወንጌልም የሰማነው የተማርነው ነው። የታወቀ ግልጽ ነው። ክርስቶስን ሊመስለው የሚችለው በዚህ ነው። ሌላኛው የጌታን ስጋውን ያልበላ ደሙንም ያልጠጣ፣ ይሄ ምስጢረ ስጋዌ ማለት ምንድነው? ምስጢረ ቁርባን የሚባለው ይሄ ነው። የጌታን ስጋውን ያልበላ ደሙንም ያልጠጣ የዘላለም ሕይወት የለውም። ይህም በወንጌል የተጻፈው ነው። ዮሐንስ ወንጌል ላይ በደንብ የተማራችሁት ነው። ዮሐንስ ወንጌል 6 ላይ። ስለዚህ ትንሣኤ ሙታንንም ያልተቀበለ የክርስቶስን ትንሣኤ ክዷል ማለት ነው። ስለዚህ ብዙዎች ትንሣኤ ሙታን እንደሌለ የሚያምኑ አሉ። ግማሾች ደግሞ ትንሣኤ ሙታን አለ፣ በሰማይ ሄደን ደግሞ ወልደን ተዋልደን አገብተን ዘርዘርተን አትክልት ተክለን ቤት ሰርተን እንኖራለን ብለው የሚያምኑ አሉ። ይሄን ራሱ የክርስቶስን አነሳስ ወይም ደግሞ የክርስቶስ ትንሣኤ ለእኛ በኩራችን መሆኑን በሰማይ ዘር ተክል እንደሌለ ይህንንም የማያምን ሰው እንዴት ነው መንግስቱን ሊወርስ የሚችለው ነው? እና አምስቱ አዕማደ ምስጢራት የሚባሉ እነዚህ ናቸው። አዕማድ የሚባሉ ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እኒህን ያልተማረ በእነዚህ ያላመነ ሰው የመንግስቱ ባለቤት አይሆንም ባጭሩ ማለት ነው። ስለዚህ ሃይማኖት ስንት ነው? ሃይማኖት ስንት ነው? ሃይማኖት እንደሚታወቀው አሐቲ ሃይማኖት አንዲት ናት። ሃይማኖት አንዲት ናት። ምክንያቱም የምናምነውም ሆነ የምንታመነው የምናመልከው እግዚአብሔር አንድ ነው። የምናምነውም ሆነ የምንታመነው ለአንድ አምላክ ለአንድ እውነት ነውና ድህነት የሚገኝበት የእምነት መንገድ አንድ ነው እንጂ ከአንድ በላይ ሊሆን አይችልም።
ሃይማኖት ከአንድ በላይ ከሆነ ብዙ አምላክ አለ ያሰኛል። ስለዚህ አንድ አምላክ ነው የምናመልከውም አምላክ አንድ ነው። የምንታመንበት ወይም የምናምነውም ሃይማኖት አንድ ነው። ፈጣሪያችን እግዚአብሔር አንድ ነው። እግዚአብሔር ደግሞ እውነት ነው። እውነትም አንድ ስለሆነ ስለዚህ ሃይማኖት አንድ ነው። ይህንንም መድኃኔዓለም ኢየሱስ ክርስቶስ ከሞት ነጥቆ ወደ ሕይወት የመለሰው ሐዋርያው ቅዱስ ጳውሎስ ሲያስተምር አሐቲ አሐዱ አምላክ፣ አንድ አምላክ፣ አንድ ጌታ፣ አሐቲ ጥምቀት፣ አንዲት ጥምቀት፣ አሐቲ ሃይማኖት፣ አንዲት ሃይማኖት ኤፌሶን 4:5 ላይ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ነው። እውነታው ይህ ነው። እንግዲህ በዓለም ደረጃ ሊኖር የሚገባው አንድ ጌታ ነው። ያለም አንድ ጌታ ነው። ጥምቀትም አንድ ነው። የማይደገም የማይከለስ የማይበረዝ ሰዎች ሊበርዙት የሚሞክሩ ነገር ግን ስር መሰረት ያለው እንደ ውሃ ፈሳሽ እንደ እንግዳ ደራሽ ያልሆነ ጥምቀታችን አንዲት ናት። ሃይማኖትም አንድ ነው። ይህንን ኤፌሶን 4:5 ላይ የሚለውን የሐዋርያውን ቃል መሰረት አድርገን ስንናገር አንድ ሃይማኖት የተባለበት ምክንያት ጌታ አንድ ስለሆነ ብቻ ነው። ሶስት አምላክ የለንም። አንድ ጌታ ነው። በባህሪ በአገዛዝ ዓለምን ካለመኖር ወደ መኖር አምጥቶ በመፍጠር አንድ ጌታ፣ አንድ አምላክ፣ አንድ ገዢ ብላ ነው ቤተክርስቲያናችን የምታስተምረው። እኛም የምናምነው የምንማረው ይሄን ነው። አንድ ስለሆነ ብቻ ነው። ከአንድ በላይ ጌታ ቢኖር ከአንድ በላይ ሃይማኖት አለ ባለ ነበር ነው። ከአንድ በላይም ሌላ ሃይማኖት አለ ባለ ነበር። ልክ እንደ ማርቲን ሉተር ለሆዳቸው የሚገዙ በቤተ መቅደሳችን የተሰገሰጉ በኃይልና ወይም በመንግስት ወይም በኮታ በጎጥ የተሾሙ የጵጵስና ዓላማ የሌላቸው ለጵጵስናው የማይበቁ እንዲህ ሲዝቱ እናያቸዋለን እና እነሱ ይወድቃሉ፣ ቤተክርስቲያን ትቀጥላለች። ትናንት አይተናል። እነ ንስጥሮስ በክህደት ተነስተዋል። እመቤታችን ቅድስት ድንግል ማርያምን የሰው እናት ናት፣ ሰውን ነው እንጂ ወለደች አምላክን አልወለደችም ብለው ነበር። አንደበቷ ልታዘዘው ብሎ ምላሱ ተጎልጉሎ አሟሟቱ ከፍቶ ነው የከፋ። ይህም ትናንትና አቡነ ገብርኤል የተባለው ሰው ቤዛ ልትባል አይገባትም ያለው አሟሟቱን እናያለን። ቤተክርስቲያን ትቀጥላለች፣ ሰዎች ግን ታሪካቸው ይበላሻል።